ሰላም ውድ የወደፊት የአዲስ አበባ ዩኒቨርሲቲ ተማሪዎች እንዴት ናችሁ? በዚህ ቪዲዮ ዩኢቲ ላይ የእንግሊዘኛ የፓሴጅ ጥያቄዎችን እንዴት እንደምትሰሩ ነው የምናየው። ዩኢቲ በጥቅሉ 100 ጥያቄዎችን የሚይዝ ሲሆን ከነዚህ 100 ጥያቄዎች ውስጥ 55 የሚሆነው የእንግሊዘኛ ጥያቄ 45 የሚሆነው ደግሞ የማስ ጥያቄ ነው። ከዚህ 55 የእንግሊዘኛ ጥያቄ ውስጥ ወደ 35 የሚሆኑ ጥያቄዎች የፓሴጅ ጥያቄ ናቸው። እነዚህ ፓሴጆች ደግሞ ወደ 4 አይነት የፓሴጅ ጥያቄ ይኖራል። እያንዳንዱን እናያቸዋለን። ኖርማል እንግሊዘኛ ፈተናችሁ ላይ የሚወጣ የፓሴጅ ጥያቄ አለ፣ የክሎዝ ቴስት አለ፣ ዳታ ኢንተርፕሬቴሽን አለ። ሁሉንም እዚህ ጋር አሳያችኋለሁ። ይኸውላችሁ እንግሊዘኛ ላይ ማለት ነው ብቻውን 1 ሰዓት ነው የሚሰጣችሁ። 1 ሰዓት ማለት 60 ደቂቃ። 55ቱን ለ60 ደቂቃውን ለ55 ስታካፍሉት ለአንድ ጥያቄ 1.1 ደቂቃ ብቻ ነው የሚኖራችሁ ማለት ነው። እሰቡ 35 የፓሴጅ ጥያቄ ኑሮ ለአንዱ ጥያቄ 1.1 ደቂቃ ሲሰጣችሁ በጣም ከባድ ነው የሚሆነው። ብዙ ተማሪዎችም ከዚህ በፊት እንግሊዘኛ ፓርቱን ሰዓት ሳይበቃቸው ብዙ ጥያቄ ሳይሰሩ ይወጣሉ። እዚህ ላይ ይሄንን ቪዲዮ በደንብ አይታችሁ የእንግሊዘኛ ጥያቄውን እንዴት ክራሽ እንደምታረጉት መረዳት መቻል ይኖርባችኋል። ይሄን ቪዲዮ ሳታዩ ከገባችሁ ሊተራሊ ብዙ ነገር እንዳመለጣችሁ ቁጠሩት። ምክንያቱም እኔም ፈተናውን ከመውሰድ አንፃር ከልምዴ ማሳያችሁ። እሺ በዚህ ቪዲዮ ማሳያችሁ እንደነገርኳችሁ 4 የፓሴጅ ጥያቄዎች አሉ። ከዛ መጨረሻ ላይ ሁል ጊዜም የፓሴጅ ጥያቄዎችን ሲሰሩ ማድረግ ያለባችሁ ነገር ነግራችኋለሁ፣ ማድረግ የሌለባችሁንም ነገር ነግራችኋለሁ። ከቪዲዮ ጋር አብራችሁን ቆዩ። እሺ የመጀመሪያው የፓሴጅ አይነት ኮመን ኮምፓሪዥን ጥያቄዎች አሉ። የኮምፓሪዥን ጥያቄዎች ምን አይነት መሰሎች? መጀመሪያ ፓሴጅ ኤ ይሰጣቸዋል። ከዛ ፓሴጅ ቢ አለ። ለምሳሌ ፓሴጅ ኤ ስለ ዶግ ሊያወራ ይችላል። ዶግ እንደዚህ ነው እያለ አንድ ሙሉ ፓራግራፍ ሊጽፍ ይችላል። ከዛ ሁለተኛው ፓራግራፍ ደግሞ ስለ ምን ሊያወራ ይችላል? ስለ ሆርስ ያወራል። ስለ ሆርሶች እንደዚህ ናቸው እያለ ይጽፋል። ከዛ በኋላ ጥያቄዎቹ እንዴት መሰላችሁ የሚሆኑት? ዋትስ ዘ ሲሚላሪቲ ቢትዊን ዘ ቱ ፓሴጅስ፣ ሁለቱን የሚያመሳስላቸው ነገሮች ምንድን ናቸው? ዶግ እና ሆርስ ኮመን የሚያደርጋቸው ምንድን ናቸው? የቤት እንስሳ መሆናቸው ምናምን። ይሄ ቀላል ነው፣ ግን ላይ ከዛ ላይ የሚወጣው ደግሞ ትንሽ አድቫንስድ የሆኑ ጥያቄዎች ናቸው። ልዩነታቸው ምንድን ነው? ዋትስ ዘ ፕራይመሪ ዲፈረንስ ኢን ዘ አውተርስ ኦፒኒየን። ኦኬ የነዚህ ነገሮች ሳይሆን ስለ ዶግ የጻፈው ሰውዬ እና ስለ ሆርስ የጻፈው ሰውዬ በምን ላይ ይስማማሉ? ምንድን አሁን ይሄ ዶግና ሆርስ ያልኳችሁ ጀስት እንደ ኤግዛምፕል ነው። እሺ እንደ አይዲያ ሊሆን ይችላል። ለምሳሌ ስለ ሊበራሊዝም የሚያወራና እዚህ ጋር ደግሞ ሶሻሊዝም ሊላችሁ ይችላል። ሁለቱም ራሳቸውን የቻለ ደራሲ ያላቸው፣ ሁለቱም የራሳቸውን አስተሳሰብ ይጽፋሉ፣ ይሄኛውም ይጽፋል። ከዛ የሚጠይቃችሁ ምንድነው ሁለቱን እንዲለያዩ የሚያረጋቸው፣ ሁለቱን ደራሲዎች እንዲለያዩ የሚያረጋቸው ምንድነው ብለው ይጠይቃቸዋል። ሌላኛው ደግሞ ኮንትራስቲንግ አይዲያስ ሀሳባቸውን ያነጻጽራል። ሌላኛው ኮመን ቴም ኦር ሴንትራል ፎከስ፣ ሁለቱም ፎከሳቸው ምን ላይ ነው የሚስማሙት ምናምን የሚለውንም ይጠይቃቸዋል። ዋት ዘ ፐርፐዝ ኦፍ ኢች ፓሴጅ፣ እያንዳንዱ ፓሴጅ አላማው ምንድን ነው፣ ግባቸው ምንድን ነው፣ መጨረሻ ላይ ምንድን ነው ሊያሳምኑን የፈለጉት፣ ምንድን ነው ሊያሳዩን የፈለጉት የሚል ጥያቄ ይጠይቃላችሁ። ሌላኛው ኢንተርፈረንስ፣ ዋት ውድ አውተር ኤ ላይክሊ ሴይ አባውት አውተር ቢ። ይሄ ደግሞ ሌላኛው ሴናሪዮ ነው። አውተር ኤ ቢን ቢያገኘው፣ ይሄን የጻፈው ሰውዬ ይሄንን ቢያገኘው ምን ይነግረዋል ይላችሁና ምርጫ ያስቀምጥላችኋል። እንደዚህ አይነት ጥያቄዎች አሉ፣ የፓሴጅ ጥያቄዎች ማለት ነው። ብዙ ተማሪ የሚበላውን መሰላችሁ ሙሉ ፓሴጁን ያነቡና ጥያቄውን ለመመለስ ይሄዳሉ። ግን ያ በጣም ስህተት ነው። እንዴት እንደምትሰሩ ደግሞ እዚህ ጋር አሳያችኋለሁ። የመጀመሪያው ዲቫይድ ኤንድ ኮንከር ነው። ምን ታደርጋላችሁ መሰላችሁ? ይኸውላችሁ ጥያቄዎቹ ማለት ነው የጋራ ጥያቄዎች ብቻ ይሆኑ። ፓሴጅ ኤ ተጻፈ፣ ፓሴጅ ቢ ተጻፈ አይደለ? ከዛ ጥያቄዎቹ እንዲመሰላችሁ የሚሆኑት አንደኛ ይሄኛው ፓሴጅን የጻፈው አውቶር እንደዚህ ብሎ ጽፏል። ከፓሴጅ እውነት የሆነው የትኛው ነው ተብላችሁ ኤ እንደዚህ፣ ቢ እንደዚህ፣ ሲ እንደዚህ ተብላችሁ ጠይቃላችሁ። ይሄ ጥያቄ ስለማን ብቻ ነው የሚጠይቀው? ስለ ፓሴጅ ኤ ብቻ ነው የሚጠይቀው። የፓሴጅን ምንም አያነሳም። ይሄ ፓሴጅ ቢን ወይም እዚህ ጋር ያለውን ፓሴጅ ምንም አያነሳም። በዛ ምክንያት ምን መሰላችሁ የምታደርጉት? መጀመሪያ አንደኛውን ፓሴጅ ለብቻው ታነባላችሁ። ከዛ ስለሱ የሚወጡ ጥያቄዎችን ትመልሳላችሁ። ለምሳሌ እዚህ ጋር ስለ ፓሴጅ ቢ የሚጠይቅ ጥያቄ ሊገባ ይችላል። ከዛ ሶስተኛ ላይ ደግሞ ስለ ፓሴጅ መልሶ የሚጠይቅ ሊገባ ይችላል። ምንድነው የምታደርጉት? ይሄን ትዘሉና ጀስት ስለ ፓሴጅ የሚጠይቀውን ብቻ ትመልሳላችሁ። ማንን አንባችሁ? ፓሴጅን አንብባችሁ ማለት ነው። ከዛ የፓሴጅን ከጨረሳችሁ በኋላ ፓሴጅ ቢን ደግሞ ለብቻው ታነቡና
ስለ ፓሴጅ ቢ ብቻ የሚጠይቁ ጥያቄዎችን ትመልሳላችሁ። ዲቫይድ ኤንድ ኮንከር ማለት እሱ ነው። እሺ ከዛ ሪፒት ለፓሴጅ ቢም እንደዚሁ ትደግሙታላችሁ። እንዳልኳችሁ ፓሴጅ ቢ ለብቻውን ታነቡና ትደግሙታላችሁ። ከዛ ምንድነው የምታደርጉት? ኮምፔር ታደርጋላችሁ። ሁለቱንም የሚያነሳ አይነት ጥያቄ ደግሞ ይመጣል። እነሱን ለመመለስ ኮምፔር ማድረግ ታክል ዘ ኮምፓሪዥን ኩዌስችንስ ሁለቱንም የሚያነጻጽሩ ጥያቄዎችን ትመልሳላችሁ። ከዛ በኋላ የመጨረሻው ፋይንድ ዘ ፒቮት ነው። ሉክ ፎር ትራንዚሽን ወርድስ ስታነቡ ደግሞ however although similarly conversely እነዚህን አስምሩባቸው። ምናልባት ፔን ካለ የኛ ጊዜ አልነበረም የእናንተ ጊዜ ካረጉላችሁ አስምሩባቸው። ምክንያቱም እነዚህ ሁለቱ የሚስማሙበትንና የማይስማሙበትን ፓርት እንድትረዱ ወይም እንድታውቁ ያደርጓቸዋል። ፓሴጅ የሆነ ነገር ጽፎ ከዛ however ካለ ከማን ጋር ላይስማማ ነው ማለት ነው? ከፓሴጅ ቢ ጋር የማይስማማበት ነገር አለ። however ብሎ የሚቀጥለው most probably ከፓሴጅ ቢ ጋር የማይስማማበትን ለማንሳት ነው ማለት ነው። ጥያቄዎቹን የሚጠይቋችሁ ነው የማይስማሙት የቱ ጋር ነው የሚስማሙት የቱ ጋር ነው ምናምን ስለሆነ እነዚህን ቃላቶች በደንብ ያዋቸው አስምሯቸው። የመጀመሪያው ፓሴጅ አይነት ኮምፓሪዥን ፓሴጅ ነው። ይሄን ይመስላል። እንዴት እንደምትሰሩም እዚህ ጋር ይጻፍላችሁን ይመስላል። እና ሞር ላይክ አሁን የዚህ አይነት ፓሴጅ ራሱ የኮምፓሪዥን ፓሴጅ አይነት ራሱ በጣም ብዙ አይነት ናቸው። ጀስት አሁን እኔ እንደ ኤግዛምፕል የሰጠኋችሁ ናቸው። እና ጥያቄውን ራሱን የኮምፓሪዥን ጥያቄ ምን ይመስላል የሚለውን ማየት ከፈለጋችሁ አት ብላችሁ ጆይን አድርጋችሁ ማግኘት ትችላላችሁ ጥያቄዎቹን በነፃ። ከዛ ሲቀጥል ይሄ የቴሌግራም ቻናሎች ላይ እሺ። ሌላኛው ሎንግ ሪዲንግ ኮምፕሬንሽን ነው። የሎንግ ሪዲንግ ኮምፕሬንሽን ማለት ጀስት አብዛኛውን ጊዜ የፋይናል ኤግዛማችሁ ላይ የሚወጣ የማትሪክ ኤግዛም ላይ የተፈተናችሁት የሪዲንግ ፈተና ነው። እዚህ ላይ የምትጠይቁት ያው 3-4 ፓራግራፍ ይሆናል፣ ግን አንዱ ፓራግራፍ በጣም ረዝም ነው። እሺ ምን አይነት ጥያቄ መሰላችሁ የምትጠይቁት? ሜን አይዲያ የፓሴጁ ዋና ሀሳብ ምንድን ነው? የአውተሩ ቶን የደራሲው ቶን ምን ይመስላል? ኦፕቲሚስቲክ ነው? ለማሳመን የሚሞክረው ፐርሱዌሲቭ ነው? እነዚህን ጥያቄዎች ትጠይቃላችሁ። ያኛው ፐርፐዝ ለምንድን ነው ፓሴጁ የተጻፈው? እነዚህ ሌላኛው ቮካብለሪ ኢን ኮንቴክስት የሆነ ቮካብለሪ ከፓሴጅ ውስጥ ያወጣና ምን ማለት ነው ተብላችሁ ትጠይቃላችሁ። ቤስት ታይትል ፎር ዘ ፓሴጅ ፓሴጁን ታይትል ካልሰጡት የፓሴጁን ታይትል አውጡለት እስኪ ምን ሊባል ይችላል የሚባል ጥያቄ ትጠይቃላችሁ። ሌላኛው ሪፈረንስ ወርድ ሪፈረንስ ማለት ለምሳሌ የሆነ ፓሴጅ 2 ላይ ላይን 5 ኢት የሚለው ቃል ማንን ነው ሪፈር የሚያደርግልን? እንደዚህ አይነት አለ። ኢንተርፈረንስ ይሄ ደግሞ ኢንተርፈረንስ የምንለው ደግሞ ፓሴጁ ላይ የሆነ አውተር የሆነ ነገር ይላል ግን ዳይሬክትሊ አይጠቅሰውም ያን ነገር። እናንተ ምን ትባላለች? ሪኮሜንድ አድርጉ ማለት ዳይሬክትሊ እያለው አይደለም ግን የሆነ በምርጫ መልክ ያወጡላችኋል። ይሄ አውተሩ ምን ሊል ይችላል ብለው ማለት ነው። ቀጥታ እያለው አይደለም ግን አላ ከፓሴጁ አቲቲዩድ ከሰውየው አስተሳሰብ አንፃር ሊለው የሚችለው ነገር። እሺ ሌላኛው ደግሞ ሰፖርቲንግ ኤቪደንስ ኢን ዲቴይልስ የሆነ ሀሳብ ላይ ካለ ይሄ ደራሲው ክሌም የሚያደርገውን ነገር ይጠቅሱላችሁና እንደዚህ ይላል ሰውየው ከዛ የትኛው ነው ይሄን ሀሳብ የሚደግፈው ብለው ምርጫዎችን ያመጡላችኋል። ሌላኛው ኮንክሉዥንን አውጡ ትባላላችሁ። የሆነ ስፔሲፊክ ፍሬዝ ልክ ቮካብለሪ እንደምትጠይቁት ስፔሲፊክ ፍሬዝ የቃላቶች አላ 3 ቃላቶች በአንድ ላይ መተው ምናምን እሱ ምን ለማለት ፈልጎ ነው የሚል ጥያቄም ትጠይቃላችሁ። ብዙ ተማሪ ሰዓቱን የሚወስድበት ይሄ ፓርት ነው። እንዴት ሰዓታችሁን አብቃቅታችሁ እንደምትጠቀሙ ደግሞ ምነግራችሁ ይሆናል። የመጀመሪያው እሺ እዚህ ጋር አላስገባሁትም። ምን መሰላችሁ የምታደርጉት? ስኪም ነው የምታደርጉት። ከጥያቄዎቹን ከማንበባችሁ በፊት 2 ደቂቃ ሰጡትና እንዳለ ፓሴጁን ቶሎ ስኪም ታደርጉታላችሁ። የመጀመሪያው ፓራግራፍ ላይ ብቻ ትንሽ ቀስ ለማለት ትሞክራላችሁ፣ ግን ሙሉ ፓሴጁን በ2 ደቂቃ አንብባችሁ ትጨርሱታላችሁ። የምታነቡት ለመረዳት አይደለም። እሺ ጀስት ስኪም ነው የምታደርጉት። እያንዳንዶቹን ቃላቶች እያነበባችሁ ቶሎ ታልፉታላችሁ በ2 ደቂቃ ውስጥ ማለት ነው። ከዛ ይኸውላችሁ እንደዚህ ስኪም ካደረጋችሁ በኋላ በ2 ደቂቃ ውስጥ ፓሴጁን ከጨረሳችሁ በኋላ ጥያቄዎቹን ማንበብ ትጀምራላችሁ። ከዛ ጥያቄዎቹን ስታነቡ ምንድነው ስኪም አድርጋችሁት ነበር አይደል? መጀመሪያ የቱ ጋር እንደሆነ ታውቃላችሁ። ለምሳሌ
እሺ ስለ ሆርስ ነው የሚያወራው ስለ ፈረሶች ነው የሚያወራው ፈረሶች ሲወለዱ በ9 ወራቸው አይ ዶንት ኖ ብቻ እንደዚህ ወር ነው የሚወለዱት ምናምን እያለ ያወራል ከዛ ፈረሶች የሰው ልጆች ጋር መለማመድ የጀመሩት በዚህ ዓመተ ምህረት ነው ምናምን ከዛው ነው ይውላችሁ እስኪ ማድረጋችሁታል አይደል ግን ምን እንደሚል አታውቁም እስኪ ማድረጋችሁታል ሃይላይት አንብባችሁታል ጥያቄውን ስታነቡ ማለት ነው የቱ ጋር እንዳለ ታውቃላችሁ እስኪም ስላደረጋችሁት ፈረሶች ለውድድር ላይ መግባት የጀመሩት መቼ ነበር ሲላችሁ ሙሉን አታነቡም የቱ ጋር እንዳለ ታውቃላችሁ ሶ ያችን ፍሬዝ ስፔሲፊካሊ ያችን ሴንቴንስ ሄዳችሁ ቼክ ማድረግ ነው እስኪም ያደረጋችሁት ለምን መሰላችሁ ጥያቄውን ስታነቡ የቱ ጋር እንዳለ እንድታውቁ ይረዳችኋል ያነበባችሁት ያ ነገር የተጠየቃችሁት ጥያቄ የቱ ጋር እንዳለ እንድታውቁ ይረዳችኋል ሶ መጀመሪያ እስኪም አድርጉት ከዛ ሪድ ዘ ኩዌስችን ጥያቄዎችን አንብቧቸው ከዛ ጥያቄዎችን አንብባችሁ ወደ ፓሴጁ ጋር ትሄዳላችሁ ጥያቄውን አንብባችሁ የቱ ፓርት ጋር እንዳለ ካላወቃችሁ ጀስት እለፉት ሙሉን እንዳታነቡ እለፉት ከዛ ጥያቄውን ይሄንን በመታነቡበት ጊዜ ለዚህ ጥያቄዎቹን ለመመለስ ብላችሁ በመታነቡበት ጊዜ ኪወርዶችን አይደንቲፋይ ታደርጋላችሁ ፕሮናውን ዴት ካፒታላይዝ ወርድ እነዚህም በሙሉ ወይም እስኪም ስታደርጉም ታይም ካገኛችሁ እንደዚሁ ያው ይሄ የወረቀት ፈተና ስላልሆነ ማስመር ብትችሉ አሪፍ ነበረ ግን አይቻልም ሶ ግን ለመለየት ሞክሩ እስክሪፕቱን ከያዛችሁ ቶሎ ለመጻፍ ሞክሩ እንደገና ቀደም እንዳልኳችሁ ደግሞ የመጀመሪያውን ፓሴጅ ዝግ ብላችሁ ለማንበብ ሞክሩ ምክንያቱም 80% የፓሴጁ አይዲያ መጀመሪያ ፓርት ላይ ስለሆነ የሚቀመጠው የመጀመሪያውን ፓሴጅ በደንብ ለመረዳት ሞክሩ the whole picture ይሰጣችኋል የሙሉ ፓሴጁን whole picture ስለሚሰጣችሁ የመጀመሪያውን ፓሴጅ በደንብ ለማየት ሞክሩ ከዛ unnecessary ዲቴይሎች ደግሞ ይኖሩታል ለምሳሌ ዝርዝር ሊሆን ይችላል የሆነ የስም ዝርዝር ብቻ unnecessary የሆነ በጣም ዲቴይል ነገር ሊኖር ይችላል እነሱን ኢግኖር አድርጓቸው ሙሉ በሙሉ አታንብቡት እስኪም የምታደርጉትም በዚህ ምክንያት ሶ ለምሳሌ እስኪም እያደረጋችሁ የሆነ ነገር መዘርዘር ከጀመረ እያንዳንዱን አታነቡ መቼም ይሄን እስኪም ስታደርጉ ታይም ስለሚፈጅ ትዘሉታላችሁ ግን ምን እንደዘረዘረ ታውቃላችሁ አይደል ለምሳሌ ስለ ፕላኔት ወይም ስለ ጋላክሲ ምናምን የሚያወራ ከሆነ ሊዘረዝር የሚችለው የፕላኔት ስሞች ነው ሶ the planets are ምናምን ብሎ earth ከዛ ሜርኩሪ ምናምን እያለ የሚቀጥል ከሆነ ይሄን ተውታላችሁ ይሄን የዘረዘረውን ፓርት ተውታላችሁ unnecessary detail ማለት እነዚህ ነው ምክንያቱም ኦሬዲ ስለ ፕላኔት እንደሚዘረዝር ታውቃላችሁ ሶስተኛው ፕላኔት ማን ነው የሚል ጥያቄ ካነበባችሁ ትመጡና ዝርዝሩ ላይ ታነባላችሁ እንጂ እስኪም ስታደርጉ ሙሉ እንዳታነቡ እሺ ሌላኛው use elimination የምንለው ደግሞ cross out answers that are factually incorrect or not mentioned in the text እውነት ያልሆኑ ነገሮች በቃ awkward የሆኑ አንዳንድ ጊዜ የፓሴጅ ጥያቄዎች ላይ ምን ይጻፋል በቃ ትክክል ያልሆነ ምንም የማይገናኝ ሐሳብ ታያላችሁ unnecessary የሆኑ ምንም የማይሆኑ ኦፕሽኖች ይገባሉ ሶ እነሱን ወዲያውኑ ክሮስ አድርጓቸው አይገቡም በቃ መልስ ላይ የሉበትም ብላችሁ ክሮስ ማድረግ ይኖርባችኋል ወይም ደግሞ መጽሐፉ ላይ ወይም ፓሴጁ ላይ ካልተጠቀሱ ክሮስ አድርጓቸው የሚያጠራጥሯችሁን ብቻ ለማስቀረት ማለት ነው እና ከመምረጣችሁ በፊት ኤቪደንስ ፈልጉ ይላችሁ አሁን ይሄን ሁላ ስታረጉ ማለት ነው ታይማችሁ እየሄደ እንዳታስቡት እሺ ሁሉ ጊዜ የምትከተሉት ጀስት ሁለት ስቴፕ ብቻ ነው የነገርኳችሁ ያለው ዲቴይሉ ነው ጀስት ሁለት ስቴፕ ብቻ ነው የምትከተሉት አንደኛ እስኪም አድርጉት ሙሉ በሙሉ ፓሴጁን ቶሎ አንብቡት ሁለተኛ ጥያቄዎቹን አንብቡ ከዛ ጥያቄዎችን ስታነቡ ግን እስኪም ስላደረጋችሁት ይሄ ጥያቄ ስለ የትኛው ፓሴጅ ለየትኛው ላይን እንደሚያወራ ታውቃላችሁ ሶ ሂዳችሁ ያንን ቦታ አንብቡና መልሱ አለቀ በቃ እንደዚህ ነው የምታደርጉት ግን በመትመልሱበት ሰዓት ደግሞ ምን ማድረግ እንዳለባችሁ ነው እዚህ ጋር ስቴፖቹን እየነገርኳችሁ ያለሁት ማለት ነው ሚሞሪ ላይ ወይም የምታስታውሱት ነገር ላይ ጀስት ፓሴጁ እንደዚህ ብሎ ነበር ምናምን ብላችሁ እስኪም ካረጋችሁት ነገር እንዳትመልሱ ከሂዳችሁ ማረጋገጥ ይኖርባችኋል እስኪም ያረጋችሁት የት ጋር እንዳለ ለማወቅ ነው እንጂ እስኪም ባረጋችሁት እንዳትመልሱ ነው ይያላችሁ ያለው ይባል እሺ watch out for extreme words ምርጫ ላይ ማለት ነው ኤክስትሪም ወርድ ይኖራል always never ምናምን የሚሉ ማለት ነው ለምሳሌ ምን አይነት ጥያቄ ሊኖር ይችላል አይዲያሊዝም ሁሉ ጊዜ ሊበራሊዝም ሁሉ ጊዜ ከሶሻሊዝም የተሻለ ነው always liberalism is always better than socialism እንደዚህ አይነት always never ምናምን የሚሉ ፓርቶች አብዛኛውን ጊዜ ኢንኮሬክት ናቸው ትክክል አይደሉም ምርጫ ላይ ሲመጡ ማለት ነው ሶ እነሱን ተጠንቀቁ
እንደዚህ አይነት ፓርት ሲገባ ተጠንቀቁ እና ኦቨርቲንክ አታድርጉ። ለአንድ ጥያቄ ይውላችሁ ለአንድ ጥያቄ 1 ደቂቃ ብቻ 1 ደቂቃ ብቻ ከዛ በላይ ከወሰደባችሁ ጀስት እለፉት እና ባይዚ እንዳልኳችሁ 55 ደቂቃ ነው የሚሰጣችሁ አይደለ? የመጀመሪያው ጥያቄ ለእናንተ ላይ ፓሴጅ ከሆነ ከቻላችሁ እለፉት። በቃ የፓሴጅ ፓርቱን ሙሉ በሙሉ ልለፉትና ግራመር ላይ ግቡ። ግራመር ላይ ራሱን የቻለ ቪዲዮ ሰራላችኋለሁ ደግሞ ታክል እንደምታደርጉት ግራመር ላይ ግቡ። ግራመሩ ቀላል ነው። ሴንቴንስ ኮሬክሽን አለ። እነሱን ቶሎ ሰርታችሁ በቃ በ30 ሰከንድ በጣም ቀላል ስለሆኑ እነሱን ሰሩና ወደ ፓሴጁ ትሄዳላችሁ። ምክንያቱም እኔ ፈተና ላይ ራሱ ያልሰራኋቸው የግራመር ጥያቄዎች ነበሩ በታይም ምክንያት ማለት ነው። መጀመሪያ ፓሴጅ ጥያቄዎቹን ሰርቼ አክቹአሊ በእኛ ጊዜ ማንም የሚነግረን አልነበረም። እንደ እኔ እናንተ እንደምነግራችሁ ዩኢቲ ምን ይባላል ምንም የሚያውቅ ሰው አልነበረም ለመጀመሪያ ጊዜ ስለተፈተነን ማለት ነው። ኦኬ ወይም ደግሞ ኮኔክተርስ ለምሳሌ however ነው መግባት ያለበት፣ ኦልዞ ነው መግባት ያለበት፣ ምንድነው መግባት ያለበት የሚባለው ብላንክ ስፔስ ውስጥ ጠይቁት ይችላልላችሁ። ቨርብ ቴንስ ኮንሲስተንሲ ቨርቡ ከቴንሱ ጋር አብሮ ይሄዳል ወይ? እዚህ ውስጥ ያለውን ቨርብ የሆነ ቨርብ ይጽፉና ይሄን ቨርብ በሌላ ቨርብ ተኩት አይነት ጥያቄዎች ልትጠይቁት ይችላልላችሁ። ሌላኛው ቮካብላሪ ፓሴጆች ውስጥ እዚህ ቮካብላሪ አስገቡ። ፕሪፖዚሽን፣ አርቲክልስ እነዚህን በሙሉ ኦን፣ ኢን፣ ዘ ምናምን እነዚህን ማስገቡ ልትባሉ ይችላልላችሁ። ኮሎኬሽን አብረው የሚሄዱ ወርዶች ናቹራሊ አብረው የሚሄዱ ወርዶች ወይም ፍሬዞች አሉ እነሱን ማስገቡ ልትባሉ ይችላልላችሁ። እንደዚህ አይነት ጥያቄ ነው የሚሆኑት። እሺ እነዚህን ለመመለስ ያው ማለት ያላችሁ የግራመር እና የቮካብላሪ እውቀት ነው የሚረዳችሁ እንጂ ብዙም ራሳቸውን ፕራክቲስ ማድረጉ ሳይሆን መረዳት ያለባችሁ ነገር ምንድነው? ሰብጀክት ቨርብ አግሪመንት ሰብጀክት ቨርብ አግሪመንቶችን ማወቅ አለባችሁ። ከአላ ኢዝ እና አር መቼ ነው የምንጠቀመው? ቨርቡ ከሰብጀክቱ ጋር አብሮ ይሄዳል ወይ? ይሄ ለማትሪክስ ስትዘጋጁ የምታውቁት ነገር ነው። እነዚህን መረዳት ይኖርባችኋል። አክቲቭ እና ፓሲቭ ቮይስ፣ ፕሪፖዚሽን ኦፍ ታይም ኦር ፕሌስ፣ ኦን፣ ኢን፣ አት እነዚህን ኮንዲሽናል ሴንቴንስ። ግራመር ግዴታ ነው። ግራመር ራሱን የቻለ ፓርት አለው። ይሄ አሁን ክሎዝ ቴስት እንደ ፓሴጅ ሲመጣ ነው እንጂ ግራመር ራሱን የቻለ ፓርት አለው። ሌላኛው ሪላቲቭ ፕሮናውን ሁ፣ ዊች፣ ዛት እነዚህን ማወቅ ይኖርባችኋል። ሌላኛው ፊሊንግ ዘ ብላንክ ፓሴጅ ነው። ይሄ ደግሞ ክሎዝ ቴስት ነው። እንደዚህ አይነት ጥያቄዎች ሊመጡም ይችላሉ ላይመጡም ይችላሉ። ግን ያው የፓሴጅ አይነት ስለሆነ እሱንም ማሳያችኋለሁ። ይሄ ደግሞ ክሎዝ ቴስት የምንለው ደግሞ እንዴት መሰላችሁ የሚሆነው? የሆነ ፓሴጅ ይጻፋል፣ እንደዚህ ይጻፋል፣ ከዛ ብላንክ ይደረጋል፣ ይጻፋል፣ ከዛ ብላንክ 2 ፓራግራፍ ሊሆን ይችላል። ብቻ እንደዚህ የጻፈ ብላንክ እያደረጉ ይሄዳሉ። ከዛ እዚህ ብላንኩ ላይ ምን አስገቡ ልትባሉ ትችላላችሁ? ግራማቲካሊ ትክክል የሆነውን አስገቡ። ኤንድ፣ በት፣ ኦልዞ፣ ቢኮዝ ኮንጃክሽኖችንም እንደዚሁ ሪቫይዝ ማድረግ ይኖርባቸዋል። ሶ ባይ ዘ ወይ ቴሌግራም ላይ ያዘጋጀንላችሁ ለ6 ሳምንት የሚቆይ ስልጠና አለ ለዩኢቲ ማለት ነው። ሶ በዛ ውስጥ ምን ያካተናል መሰላችሁ? የዚህ 6 ሳምንቱ ስልጠና ምን ያካተናል መሰላችሁ? አንደኛ ማስ እና እንግሊሽ ለሁለቱም ራሳቸውን የቻለ አውትላይን አላቸው። ልክ እንደምትማሩበት መጽሐፍ የራሱን አውትላይን አዘጋጅተን እንደ መጽሐፍ አዘጋጅተነዋል። ማስ 6 ቻፕተር ይኖረዋል፣ እንግሊሽ 5 ቻፕተር ይኖረዋል። ሶ ለነዚህ 5 ቻፕተሮች ለእያንዳንዱ ቻፕተር ኖት አዘጋጅተንለታል። ከኖቱ የሚወጡ ከ50 በላይ ጥያቄዎችን አዘጋጅተናል። እያንዳንዱ ኖት ደግሞ ቪዲዮ ይኖረዋል። ጥያቄዎችን በኤግዛምፕል መልክ ስንሰራ የሚያሳይ ቪዲዮ ይኖረዋል። እንዴት እያንዳንዱን ታከል ማድረግ እንዳለባችሁ አሁን እዚህ ጋር ማሳያችሁ እንዴት ታከል እንደምታደርጉ ነው አይደለ? የፓሴጅ ጥያቄውን እዛ ላይ ደግሞ ፓሴጁን ራሱ ስንሰራ እንዴት ታከል እንደምታደርጉ ፕራክቲካሊ በደንብ የምናሳያችሁ ይሆናል። ከዛ በኋላ ኖቶቹን በእያንዳንዱ ሳምንት በቃ ኖቶቹን እያነበባችሁ ቪዲዮዎቹን እያያችሁ ያልገባችሁን እየተረዳችሁ ጥያቄዎቹን እየሰራችሁ ከዛ ጥያቄዎቹን ሰርታችሁ ደግሞ ዊክሊ ኤግዛም አለ። በዛ ዊክሊ ኤግዛም ትፈተናላችሁ። አልፋችኋል ወይ ትክክል ናችሁ የሚለው ማለት ነው። ከዛ በኋላ በእነዚህም በደንብ ጥጥት ካረጋችሁ በኋላ ደግሞ መጨረሻ ላይ 10 ሞዴል ኤግዛም ልክ እያንዳንዱ አንድ ዩኢቲ እናንተ አንድ ዩኢቲ ነው አይደለም የምትፈተኑ። ከዛ በፊተኛ 10 ዩኢቲ ሞዴል ኤግዛሞችን እንፈትናችኋለን። እነዚህን 10 ዩኢቲ ሞዴል ኤግዛም በደንብ ሰርታችሁ የሳሳታችሁትን አርማችሁ ከማንም በላይ ጥሩ ውጤት እንድታመጡ የሚያስችል ሲስተም አዘጋጅተንላችኋል። ሶ እዚህ ላይ ለመመዝገብ UET_support አንደርስኮሩን እንዳትረሱ እሺ። ጀስት UET support ምናምን ብላችሁ ከጻፋችሁ እኛን አታገኙ ነው። UET_support ብላችሁ ቴሌግራም ላይ ሰርች አድርጋችሁ
በዚህ በመታገኙት ዩዘርኔም መመዝገብ ትችላላችሁ። እሺ እንቀጥል። ከዛ ስትራቴጂዎች አሁን የክሎዝ ቴስት ስትራቴጂዎችን እንዴት እንደምንሰራ ነው። መጀመሪያ ሙሉን አንብቡት። እሺ እንደዚህ እንደ ይሄ ሎንግ ፓራግራፍ ስላልሆነ አጭር ስለሆነ የሚሆነው ሙሉን አንብቡት። ምርጫዎቹን ጥያቄዎቹን አትዩ። መጀመሪያ ሙሉን አንብቡት። እያነበባችሁ እያለ ፓሴጁ እንደዚህ ሄዶ ብላንክ ያደርጋል። እንደዚህ ሄዶ ብላንክ ያደርጋል። ሶ የሚመጣው ብላንክ ላይ በራሳችሁ ቃላቶችን አስገቡ። ገስ አድርጉ። እዚህ ጋር ምርጫውን ሳታዩ ምናምን ማለት ነው። ገስ እያደረጋችሁ እዚህ ጋር ይሄ ቃል ቢሆን የሚገባው እያላችሁ በራሳችሁ ገስ እያደረጋችሁ ሄዱ። ለምን መሰላችሁ ይሄን የምታደርጉት? ጀስት ቀጥታ ጥያቄውን ብታነቡት ማለት ነው አሻሚ ሆኖ ታገኛቸዋላችሁ። ምርጫዎቹ በጣም አሻሚ ናቸው። ኤ ላይ ትክክል ይመስላችሁና ቢ ላይ ያለውም ትክክል ሊሆን ይችላል ምናምን ትላላችሁ። ግን መጀመሪያ ፓሴጁን አንባችሁ የሆኑ ቃላቶችን ካስገባችሁ የመጀመሪያ የእናንተ ያሰባችሁት ነገር አብዛኛውን ጊዜ ትክክል ነው የሚሆነው። ሶ ይሄ ቃል ምርጫው ላይ ላይኖር ይችላል፣ ግን ከዚህ የሚመሳሰለውን ቃል ታስገባላችሁ እና ፓርትስ ኦፍ ስፒችንም ቼክ አድርጉ። ምንድነው የሚገባው እዚህ ውስጥ? ናውን ነው፣ ቨርብ ነው፣ አድጀክቲቭ ነው? እነዚህን ማወቅ አለባችሁ። አድቨርብ ነው። ሶ እነዚህን ካወቃችሁ በኋላ ለምሳሌ እዚህ ውስጥ የሚገባው ናውን ከሆነ ናውን እንደሆነ ካወቃችሁ ናውን ብላችሁ ወይም ኤን ብላችሁበት እለፉት። ከዛ ምርጫዎቹ ላይ ስትሄዱ ምን ታደርጋላችሁ? ቨርብ ካለ ይሄን ቨርብ ክሮስ አውት ታደርጉታላችሁ። አይገባም፣ ምክንያቱም ናውን ነው መግባት ያለበት። ወይም አድቨርብ ካለ እሱንም ታስወጣላችሁ። ፓርት ኦፍ ስፒቹ ምንድነው? ናውን ነው አድጀክቲቭ ነው የሚለውን ለዩ፣ ወይ እዛች ላይ ደግሞ ምልክት አድርጋችሁ እለፉ። ከዛ ሌላኛው ኮንቴክስት ተመልከቱ። ለምሳሌ ዲስፓይት፣ ፈርዘር ሞር ምናምን እነዚህ አገናኝ ቃላቶች ኮንጃክሽኖች ክሉ ይሆናችኋል። እናንተ አሪፍ ምልክቶች ናቸው ትክክለኛው መልስ የቱ እንደሆነ። ለምሳሌ የሆነ ፓሴጅ ተጽፎ ኦልዞ ምናምን ብሎ ከቀጠለ እዚህ ጋር የሚመጣው እዚህ ጋር የጻፋችሁት ቨርብ ወይም ናውን እንኳን አይሆነው አብዛኛውን ጊዜ አድጀክቲቭ ምንድነው ሊሆን የሚችለው? እዚህ ጋር ያለው ተቃራኒ የዚህኛውን ተቃራኒ ነው አብዛኛውን ጊዜ የሚሆነው። እነዚህ ቃላቶች ኪ ናቸው። መጀመሪያ የመጣው ቃል ተቃራኒ ነው እዚህ የሚገባው እያሉ ነው። ቢኮዝ ከሆነ ደግሞ ሲሚላሪቲ ነው የሚኖራቸው። ቢኮዝ እንደዚህ አይደለ? ሲሚላሪቲ ቢኮዝ የሚለው ቃል ደግሞ ከሆነ ሲሚላሪቲ ነው የሚሆነው። ፈርዘር ሞርም እንደዚሁ የሚያስደግፍ ምሳሌ ለመስጠት ነው የሚሄደው። እነዚህን ኪወርዶች ተመልከቱ። ፓርትስ ኦፍ ስፒቹ ምን እንደሆነ ለዩ። መጀመሪያ አንብቡት ሙሉን ጥያቄ ከመመለሳችሁ በፊት። ከዛ ጥያቄውን እያነበባችሁ እያንዳንዱን እየመለሳችሁ መሄድ ነው። ክሎዝ ቴስቶቹን እንደዚህ ትሰራላችሁ ማለት ነው። የመጨረሻው ዳታ ኢንተርፕሪቴሽን ነው። ዳታ ኢንተርፕሪቴሽን የሚገርማችሁ የእንግሊዘኛው ፓርት ላይ ነው የሚመጣው። የማሱ ፓርት ላይ ሳይሆን የእንግሊዘኛው ፓርት ላይ ነው ዳታ ኢንተርፕሪቴሽን የሚመጣው። ትንሽ ይሄ አሁን ምን አይነት ነገር አለ መሰላችሁ? ኤሲኤቲ ተዘጋጅታችሁ የምታውቁ ከሆነ ኤሲኤቲ ስላችሁ ለዩኤስ አድሚሽን ወይም ለተለያዩ ስኮላርሺፖችን ለመሞከር ስትሉ ከ1600 የሚያዘው የምትፈተኑ ፈተና እሱን ነው የምላችሁ። ለሱ ተዘጋጁ የነበራችሁ ልጆች ምናልባት ልታስተውሉ ትችላላችሁ። ዳታ ኢንተርፕሪቴሽን የሆነ ቴብል ነገር ይሰጣችኋል። ከዛ የ12ኛ ክፍል ተማሪዎች ውጤት ሊሆን ይችላል፣ የወንዶችና የሴቶች ዲስትሪቢዩሽን ሊሆን ይችላል። ቴብል ይሰጣችሁና ከዚህ ቴብል ውስጥ ምን ፈልጉ ትባላላችሁ? ሃይስት ወይም ሎወስት የሆነውን ቫልዩ ፈልጉ፣ ወይም ደግሞ ረፍ ፐርሰንቴጅ ኢንክሪዝ እና ዲክሪዝ አስሉ ልትባሉ ትችላላችሁ። ይሄ እንግሊዘኛው ነው፣ እንግሊዘኛው ውስጥ ነው። ሁልጊዜ አይመጣም፣ ግን አልፎ አልፎ ይመጣል። ለምሳሌ በእኛ ጊዜ መጥቶ ነበር ይሄ ጥያቄ። ኢንክሪዝ እና ዲክሪዝ ፈልጉ ልትባሉ ትችላላችሁ። ሌላኛው ቱ ዲፈረንት ዳታ የሴቶችንና የወንዶችን የ12ኛ ክፍል ውጤት አመዛዝኑ፣ አወዳድሩ፣ በአቬሬጅ የማን ይበልጣል ምናምን ልትባሉ ትችላላችሁ። ጥያቄዎቹ ቀላል ናቸው፣ ግን ታይም ይወስዳሉ። ካልኩሌተር ይፈቀድላቸዋል። በካልኩሌተራችሁ ቶሎ መስራት ይኖርባቸዋል ማለት ነው። ሌላኛው ትሬንድ አፕዋርድ ነው ዳውንዋርድ ነው። የሴቶች የ12ኛ ክፍል ውጤት ከአመት ዓመት እየጨመረ ነው የመጣው ወይስ እየቀነሰ ነው? ፍለክቹዌት እያደረገ ነው? እሱን ትጠይቃላችሁ። ሌላኛው ደግሞ ድሮይንግ ኮንክሉዥን ቤዝድ ኦን ዘ ዳታ። ዳታውን አይታችሁ ኮንክሉዥን ፍጠሩ ትባላላችሁ። ስታዩት እንዴት ነው የ12ኛ ክፍል ተማሪዎች በሙሉ ከአመት ዓመት በቃ ላይክ አላ የራሳችሁን ኮንክሉዥን ስትፈጥሩ ከአመት ዓመት እየቀነሰ ነው ውጤታቸው፣ ወይም ደግሞ የሶሻል ሚዲያ ተጠቃሚ ሰዎች ቴክኖሎጂ እንትን እያለ በሄደ ቁጥር ምናምን ትባላላችሁ። ኮንክሉድ አድርጉ ትባላላችሁ ማለት ነው። ሌላኛው አይደንቲፋይ which given statement is accurately based on the chart። ምን ትባላላችሁ? ይሄኛው ዋናው ነው። ምንድነው የሆነ ነገር ይጻፋል ከላይ እዚህ ጋር ማለት ነው። ከፓሴጅ በፊት ይጻፋል።
እሱንም ማንበብ ይኖርባችኋል። ከዛ አንደኛ የሆነ ጥያቄ ነው እና ይሄ ጥያቄ ምን መሰላችሁ የሚለው የትኛው ስቴትመንት ነው በቻርቱ መሰረት የትኛው ስቴትመንት ልክ ነው? ኤ የወንዶች ቁጥር ከአመት አመት በእንደዚህ ምክንያት እየጨመረ ሂዷል። ምን መሰላችሁ እዚህ ጋር የተማሪዎች 12ኛ ክፍል ተማሪዎች ምናምን ተባሉና እዚህ ጋር ሴት እዚህ ጋር ወንድ እዚህ ጋር በኋላ ከ12ኛ ክፍል በሙሉ ሶሻል ሚዲያ ተጠቃሚዎች እዚህ ጋር ደግሞ አቢዩዝ የሚደረጉ የሴቶች ብዛት ምናምን ብቻ እንደዚህ አይነት ዳታ ይሰጣቸዋል። ከዛ ምን መሰላችሁ የሚለው ሴቶች በጣም አቢዩዝ እየተደረጉ ስለሆነ ከአመት አመት ቁጥራቸው እየቀነሰ ሄዷል ከ9 ወደ 10 ከ10 ወደ 11 ሲያልፉ ምናምን ወይም ደግሞ ተማሪዎች በጣም ሶሻል ሚዲያ በተጠቀሙ ቁጥር ውጤታቸው ዝቅ እያለ ሄዷል። የትኛው ነው ትክክል? ከዚህ ቴብል ጋር አብሮ የሚሄደው የትኛው ነው ትባላላችሁ? እንደዚህ አይነት ጥያቄዎችም ይወጣሉ። ሶ እነዚህን ደግሞ እንዴት ነው የምንሰራቸው የሚለውን እኔ እሺ የመጀመሪያው ብዙ ተማሪ ሚስ የሚያደርገው መሰላችሁ ታይትሉን አያነቡትም። ይሄ ዳታ ከየት ነው የመጣው? መጀመሪያ ዳታው ይጻፍላችኋል ከቴብሉ በላይ ስለዚህ ስለ ቴብሉ የሚጻፍ ነገር አለ። እሱን ማንበብ ይኖርባችኋል። ከዛ ኤክስ ምንድነው ዋይ ምንድነው? ኤክስ እዚህ ጋር ዋይ ይጻፋል። ኤክስ ዋይ ላይሆን ይችላል ግን የሆነ ብቻ የቴብሉ ስም ይሰጠዋል አይደል? እዚህ ጋር እሱ ምንድነው የሚለውን ሪፕሬዘንት ምን ሪፕሬዘንት እንደሚያደርግ የምታውቁት ይሄን ስታነቡ ነው። መቼ ነው ይሄ ዳታ የተሰበሰበው? ለምንድነው ይሄ ዳታ የተሰበሰበው የሚለውንም ከላይ የሚጻፈው ፓሴጅ ላይ የምታዩ ሶ ያችን ፓሴጅ ማንበብ ይኖርባችኋል። ከዛ ዩኒቶቹን ቼክ አድርጉ። ኬ እዚህ ጋር ኬ አለ ለምሳሌ 50 ኬ 60 ኬ ምናምን በፐርሰንቴጅ ነው የተጻፈው በዴሲማል ነው የተጻፈው። ምንድነው ሪፕሬዘንት የሚያደርገው ነው ለመረዳት ሞክሩ። ሌላኛው ኤስቲሜት አድርጉ። አብዛኛውን ጊዜ በጣም ትልልቅ ቁጥሮች የሚመጡ ምናምን ከሆነ ኤስቲሜት አድርጉ። ቀጥታ ካልኩሌት ማድረግ አይጠበቅባችሁም። ሶ በጣም ትልልቅ ቁጥሮች ካገኛችኋቸው ለምሳሌ 112000 የሚልና ሌላኛው ብሎክ ላይ ደግሞ 240,000 ምናምን ሚል ከሆነ በጣም የተራራቁ ከሆኑ ማለት ነው ፋር አፓርት ከሆኑ ምን ታደርጉታላችሁ? ይሄንን ጀስት ወደ 110,000 ወይም ጀስት ወደ 100,000 ልታጠጋጉት ትችላላችሁ። ይሄን ደግሞ ወደ 250,000 እንደዚህ እያደረጋችሁ ጀስት ለማቅለል ሞክሩ። ዩኢቲ ላይ በጣም ብዙ ታይም ያጥራችኋል። በዛ ምክንያት ለማቅረብ ሞክሩ እና እንደዚሁ የምታዩት ቪዥዋል ትሬንድ ይኖራል። እየጨመረ የሚሄድ እየቀነሰ የሚሄድ እነዚህም ጥሩ ጥያቄዎች ላይ የሚመጡ አይነት ነገር ሊሆኑ ስለሚችሉ እንደዚህ ነው በደንብ ተመልከቷቸው። ሶ የዳታ ኢንተርፕሬቴሽን ጥያቄ እነዚህ ይመስላሉ። ሌላኛው አሁን ያስረዳኋችሁ በሙሉ በዚህ ቴብል ሳምራይዝ ተደርጎላችኋል። ስክሪንሾት አድርጋችሁ ልትጠቀሙበት ትችላላችሁ። እዚህ ጋር አለላችሁ። እሺ አሁን ደግሞ ዩኢቲ ላይ በጥቅሉ 10 ማድረግ ያለባችሁን ነገሮች ነግራችኋለሁ። የመጀመሪያው ከአንድ እስከ 1.5 ደቂቃ ብቻ ተጠቀሙ ለአንድ ጥያቄ ማለት። ከዛ በላይ ራሳችሁን ስተኮናችሁ ካገኛችሁት ጀስት ገስ አድርጉት። ኢቭን እንዳታልፉት። እሺ ጥያቄ አትለፉ፣ አይታለፍም ጥያቄ። ጀስት ገስ አድርጋችሁ እለፉ። ይኸውላችሁ ዝም ብላችሁ ካለፋችሁት በኋላ ሰራውልም ምናምን ብላችሁ ሳታውቁት ነው ታይም የሚሄድባችሁ። ኢቭን በሲስተም ብልሽት ምክንያት አንዳንድ ጊዜ ታይሙን ላታዩት ትችላላችሁ። ሶ በዛ ምክንያት ጀስት ገስ እያደረጋችሁ ሂዱ። ሌላኛው an option might be factually true in the ኦኬ ይሄኛው ደግሞ ምን መሰላችሁ አንዳንድ ጊዜ እውነታ የሆነ ነገር ይጽፍላችሁና ከዛ ኤ እንደዚህ ቢ እንደዚህ እና ይሄ ብዙን ጊዜ ትመከራላችሁ። ሌላ ቦታም ሰምታችሁ ሊሆን ይችላል። በቃ እውነታውን ብቻ አትምረጡ። ጀስት አንድ ነገር እውነት ስለሆነ አትምረጡ። ግዴታ ምን ላይ መሆን አለበት? ፓሴጁ ላይ መሆን አለበት። እውነት ሆኖ ፓሴጁ ላይ ከሌለ ያ ነገር ስህተት ነው ማለት ነው። ሶ ፓሴጁ ላይ ያለውን ነገር መምረጥ። ሌላኛ the paragraph introduces the main idea ያ ሶ ይሄኛው ቅድም እንዳልኳችሁ ፓራግራፉ ሜን አይዲያውን ይነግራችኋል። ዋና ሐሳቡ የመጀመሪያው ፓራግራፍ ላይ ስለሆነ እሱን አትሊስት ቀስ ብላችሁ ለማንበብ ሞክሩ ከሌላው ፓሴጅ አንፃር። እሺ ሌላኛው the correct answer will really use ያ ይሄ ደግሞ መሰላችሁ አብዛኛውን ጊዜ ምርጫዎቹ ላይ ትክክለኛ መልስ የሚጻፈው በቀጥታ አይደለም። ለምሳሌ ፓሴጁ ላይ humans are the earliest ምናምን ብሎ ሊጽፍላችሁ ይችላል። ከዛ እዚህ ጋር ምን ያደርጉታል መሰላችሁ earliest የሚለውን ቃል በሲኖኒም ነው የሚቀይሩት። ኢቭን earliest የሚለውን ቃል ብቻ ላይሆን አይችልም እንዳለ ሙሉ ፓሴጁን ይገለብጡታል። በቃ በሲኖኒም ትክክል ነው ይሄንን ነው የሚለው ፓሴጁ እኮ ይሄንን ነው የሚለው ግን በቀጥታ አይጽፉትም አብዛኛውን ጊዜ።
ምንድነው የሚያደርጉት? ይገለብጡታል። በቃ ይሄንን የሚል ሌላ ፓራግራፍ ነው የሚጽፉላችሁ። ሶ በቀጥታ የሚጻፍ ነገር ካያችሁ ሰስፒሺየስ መሆን አለባችሁ ማለት በቃ ሙሉ ቀጥታውን ግልብጥ የሚያደርግላችሁ ከሆነ ሰስፒሺየስ ሆናችሁ ይዩት ያንን ኦፕሽን። ምክንያቱም አብዛኛውን ጊዜ እንደዛ አድርገው አይጽፉትም። ሶ ሲኖኒሞችን ምናምን እነዚህን ተመልከቱ። ሲኖኒም የሆኑ ፍሬዚንጎች እነሱን ተመልከቱ። ቀጥታ ከጻፉት ደግሞ ሰስፒሺየስ ሆኑ። ሰስፒሺየስ ሆኑ ስላችሁ በቃ ያ ነገር እውነት መሆኑን ተጠራጠሩ፣ ሂዳችሁ ቼክ አድርጉ ማለት ነው። ፓሴጁ ላይ ሂዳችሁ ቼክ አድርጉ። ሌላኛው ፓንክቹዌሽኖችን ተመልከቱ። ለምሳሌ ይሄ ከኮለን እና ይሄኛው ዳሾች ምንድነው እነዚህን የሚያመለክቱት? ለምሳሌ ኮለን ከተጻፈ ከኮለን ቀጥሎ ዝርዝሮች ናቸው የሚመጡት። ቅድም ያልኳችሁ ለምሳሌ ፕላኔት ዝርዝር ሊሆን ይችላል ምናምን። ሌላኛው ደግሞ ዳሽ ከመጣ ዳሽ ምንድነው ሚኒንግ ነው የሚጽፍልን ወይም ኤክስፕላኔሽን እና ዴፊኒሽን አንድ ነገር ብሎ ለምሳሌ እሱ የማይታወቅ ከሆነ ዲፋይን ያደርገዋል እዚህ ጋር። ሶ ለቮካብለሪ ጥያቄዎች ኮለን እና ዳሾችን ተመልከቱ። የሆነ ቮካብለሪ እዚህ አካባቢ ጽፎ ከዛ ትንሽ ቆይት ብሎ ዳሽ አድርጎ እንደዚህ የሚቀጥል ከሆነ ይሄን ነገር ዲፋይን የሚያደርግ እዚህ ውስጥ ታገኛላችሁ፣ እዚህ ዲፊኒሽን ውስጥ ታገኛላችሁ። አብሮ የመጣ ስለሆነ ማለት ነው። ከቀደም ካለው ሴንቴንስ አብሮ የመጣ ስለሆነ እዚህ ጋር ኤክስፕሌን የሚያደርግ ነገር ልታዩ ትችላላችሁ። ሶ ማታውቁት ካልከመጣ ከዳሽ እና ከኮለን መልሱን ለማግኘት ሞክሩ። ሌላኛው ቶን ነው። የፓሴጅ ቶን ወይም የጸሐፊው ቶን ምንድነው የሚለውን ጀስት ሙሉ ራፍሊ ስታነቡት ፖዚቲቭ ነው፣ ኔጌቲቭ ነው፣ ኒውትራል ነው የሚለውን ለመለየት ሞክሩ። ምክንያቱም ማለት ነው ትጠይቃላችሁ የሰውየው ቶን ምንድነው? አግሬሲቭ ነው አግሬሲቭ ነው ከማለት ይልቅ ላይክ አርጊው እያደረገ ነው፣ እየተከራከረ ነው፣ ፐርሱዌዝ እናንተን ለማሳመን እየሞከረ ነው የሚለውን ከነዚህ ማግኘት ትችላላችሁ። ለምሳሌ አሁን እናንተን ለማሳመን እየሞከረ ከሆነ ሰውየው ስለዛ ነገር ፖዚቲቭ ሀሳብ ነው ያለው ማለት ነው። ያን ነገር ይደግፋል ማለት ነው እያወራ ያለውን ነገር። ለምሳሌ ኔጌቲቭ ከሆነ ደግሞ ሀሳቡ የሚያወራቸው ነገሮች በሙሉ ኔጌቲቭ ከሆነ ክሪቲሳይዝ እያደረገ ነው ማለት ነው። ነገሩን ክሪቲሳይዝ እያደረገ ነው። ሶ ክሪቲካል ነው፣ ክሪቲሳይዝ የሚያደርግ ነው የሚለውን በዚህ ታውቃላችሁ። ኒውትራል ከሆነ ደግሞ ጀስት እናንተን ለማሳመንም እየሞከረ አይደለም፣ ጀስት ያን ነገር ስቴት እያደረገ ነው፣ ስለዛ ነገር እያስረዳ ነው፣ ኤክስፕሌን እያደረገ ነው፣ ኤክስፕላናቶሪ ነው ማለት ነው ያው ተርቶ። ሶ እነዚህን ተመልከቱ። ፖዚቲቭ ነው ኔጌቲቭ ነው የሚለውን ጀነራሊ ለመለየት ሞክሩ። ከዛ ኤሊሚኔት የምታደርጓቸው ምርጫዎች ይኖራሉ ማለት ነው። እሺ for vocabulary questions cross out the blank and plug in the answer phrases which one sound based. okay የቮካብለሪ ጥያቄዎች ላይ ደግሞ ምን ታደርጋላችሁ መሰላችሁ? ጀስት መጀመሪያ እንትኑ ላይ ያለውን ታጠፉታላችሁ። እንደዚህ ነው አይደል? ሴንቴንሱ ይጻፋል እንደዚህ ተብሎ ይጻፋል። ከዛ እዚህ ጋር ቢሆን ያለው ያ የተጻፈ ነገር እሱን ታጠፉና በምን ተተኩታላችሁ? ምርጫ ላይ ባሉ ጥያቄዎች ተተኩታላችሁ። ኦፕሽኖች ላይ ባሉ ቃላቶች ተተኩታላችሁ። ሳውንድ የሆነውን እዛ ቦታ ላይ ሊገባ የሚችለውን አብሮ የሚሄደውን ቃል ትመርጣላችሁ። ምክንያቱም በኮንቴክስቱ ነው የምትመርጡት እንጂ ጀስት በሊተራል ሚኒንጉ አይደለም። ሶ ቨርባቲም መውሰድ የለባችሁም። ነገሮቹን ጀስት እያስገባችሁ ከኮንቴክስቱ አንፃር ምንድነው የሚለውን ፕለግ እያደረጋችሁ እዛ ውስጥ እየተካችሁ ማወቅ ይኖርባችኋል። ሌላኛው ዩኢቲ ላይ ያው ኔጌቲቭ ማርኪንግ የሚባል የለም። ኔጌቲቭ ማርኪንግ ማለት ስለ መልሱን ስለሳታችሁ ተብሎ የሚቀነስ ማርክ የለም። መልሱን ከሳታችሁ በቃ እዛ ቦታ ላይ ዜሮ ነው የሚሰጣችሁ ነው። ሶ የትኛውንም ብላንክ አደራ የትኛውንም ፓርት ብላንክ እንዳትተው። ጀስት ሰዓት ካለቀባችሁ ራሱ ማለት ነው ጀስት ጠቅ እያደረጋችሁ ቶሎ ለማለፍ ሞክሩ እንጂ ብላንክ እንዳትተው ነው። እሺ እና እስክሪብቶና ወረቀትና መያዝ ከተፈቀደላችሁ ደግሞ ያው ምናልባት ወረቀት ሊሰጧችሁ ይችላሉ ለእንትኑ ፓርት የማሱ ፓርት ሶሎ ለማድረግ ምናምን አይዶን እና እንደዛ ከተፈቀደላችሁ ኖት እያያዛችሁ ይላፉ። ፓራግራፍ 1 ኢንትሮ ነው፣ ፓራግራፍ 2 ፕሮብሌም ነው፣ ከዛ ፓራግራፍ 3 ሶሉሽን ነው። አሁን ጀስት እንደ ኤግዛምፕል ነው። እናንተም ደግሞ ሌላ አይነት ጥያቄ ከሆነ ሌላ አይነት ፓሴጅ ከሆነ ፓራግራፍ 1 ሞስት ፕሮባብሊ ኢንትሮ ነው የሚሆነው። ከዛ ፓራግራፍ 2 ላይ የሚጽፈውን ነገር በሆነች ትንሽዬ ነገር ጻፏት ፕሮብሌም ብላችሁ። ፓራግራፍ 3 ላይ ደግሞ እንደዚሁ። ይሄ ጀነራሊ ይሰጣችኋል ይሆናል ሙሉውን እንድትረዱት ያገዛችኋል እስኪም ስታደርጉ ማለት ነው። ጥያቄዎቹንም ስትመልሱ ኖት ስለያዛችሁ ፓራግራፍ 3 ሶሉሽን። ከዛ ለምሳሌ አሁን የሆነ ጥያቄ ሊጠይቃችሁ ይችላል እንደዚህ ችግር ተፈጥሯል በፕሮብሌም ላይ እንደዚህ ይላል። ከዛ
ምንድነው ሶሉሽኑ ምንድነው መደረግ ያለበት የሚለውን ጥያቄ ስታዩ ቶሎ ብላችሁ ሙሉውን ከምታነቡ ይልቅ ሶሉሽን ብላችሁ ስለጻፋችሁ ሶሉሽኑ 3 ላይ ነው ያለው ሶ 3 ላይ ለፈልገው የሚለው ኢንቱዊሽን ይሰጣችኋል። እሺ ሌላኛው ይሄንን ቅድም አይተናል። በቃ መጽሐፉ ፓሴጁ ላይ እንደተጻፈው ነው መመለስ ያለባችሁ። በፍጹም እናንተ በመታቁት አሳሰብ ወይም በመታቁት እውነታ እንዳትመልሱ ነው። ሶ ሲሰሩ ማድረግ ያለባችሁ እነዚህ ናቸው። ማድረግ የሌለባችሁ ደግሞ ጀስት ሙሉውን ማንበብ በቃ ሙሉውን በፍጹም እንዳታነቡ። እስኪ ማድረግ ነው ያለባችሁ እንጂ ጀስት እንደ ኖቬል እያንዳንዱን እረዳለሁ ምናምን እያላችሁ እያንዳንዱ ነገር እንዳታነቡ። በቃ እስኪ ማድረጉት ከዛ በኋላ እስኪ ባረጋችሁት ልክ ጥያቄዎችን እያያችሁ ወዲያውኑ ወደ ፓሴጁ ሄዳችሁ የቱ ጋር እንዳለ ለየታችሁ ወቁ። እሺ ሌላኛው አብዛኛውን ጊዜ ማለት ነው መልስ በመጨረሻ ሰዓት እንዳትቀይሩ። ከተጠራጠራችሁ እውነት የሚመስላችሁ መጀመሪያ ላይ ምረጡ፣ ከዛ በኋላ አትቀይሩት። ምክንያቱም አብዛኛውን ጊዜ መጀመሪያ ላይ ያለን ኢንስቲንክት ትክክል ነው። መጀመሪያ ላይ የምትመርጡት ምርጫ አብዛኛውን ጊዜ ትክክል ነው። አትቀይሩት። በተለይ የፓሴጅ ጥያቄ ምናምን ከሆነ ላይክ የሆነ ሰዓት ላይ መልሱ መልሳችሁ ማለት ነው ስትመለሱ ምን ትይዛላችኋል? እንደዚህ ብሎ ነበር እኮ ፓሴጁ ምናምን ትሉና ልትቀይሩት ትችላላችሁ። ግን እንደዚህ ብሎ ነበር እኮ የምትሉት ምናልባት ፓሴጅ 3 ላይ ያለው ትዝ ብሏችሁ ይሆናል እንጂ ፓሴጅ 2 ወይም ያ ጥያቄ ላይ የነበረውን ትክክለኛ መልስ ላይሆን ይችላል እየመረጣችሁ ያለው። እሱን ተጠንቀቁ። ኤክሴፕት የሚለውን ቃል በጥንቃቄ ተመልከቱት። ኤክሴፕት ተብሎ የሚጻፍ ነገር አብዛኛውን ጊዜ ላይ ጥያቄ ላይ ይወጣል። ተጠንቀቁ። እሱን ኢግኖር አታድርጉ። ዝም ብላችሁ አትልፉት። ኖት የሚል ምርጫ ላይ ኖት የሚል ፓርት በካፒታል ይጻፍላችኋል ብዬ አስባለሁ። እሱንም አትለፉት እና አንድ ጥያቄ በጣም ከባድ ነው ካገኛችሁት በቃ ከ1.5 ደቂቃ በላይ አታባክኑ። የፈለገ ቢሆን በቃ ከዛ በኋላ ጀስት መርጣችሁ ተላው። የመጨረሻው አብዛኛው ተማሪ በቃ ፈተናውን 4 ቀን 5 ቀን ሲቀረው ምናምን ይዘጋጃል። ምን ያደርጋል? በቃ ማንበብ አለብኝ መስራት አለብኝ ምናምን ይልና ሌሊቱን ለሚያነብ ተማሪ አለ። ጀስት ነገ ፈተና ሆኖ ዛሬ ሌሊት የሚያነብ ተማሪ አለ። ይሄ በጣም ስህተት ነው። በተለይ የእንግሊዘኛ ፓርቱ ማለት ነው እረፍት ያስፈልገዋል። በቃ ላይክ ይሄ ከሎንግ ተርም ስኪል የሚመጣ ነው እንጂ በአንድ ቀን ሌሊት የምትቀይሩት ነገር አይደለም። የፓሴጅ ጥያቄ ጋዜጣዎችን በማንበብ የፓሴጅ ጥያቄ አሁን ጀስት ቀረም ብላችሁ የምታዩት ይሄንን ከወር ከ2 ሳምንት ምናምን በፊት የምታነቡ ይሄንን ቪዲዮ የምታዩ ልጆች ካላችሁ የሪዲንግ ስኪላችሁን አዳብሩ። ከቻላችሁ እንትኖችን አንብቡ፣ ማጋዛይኖችን። ለምሳሌ አሁን የሶሻል ተማሪ ከሆናችሁ የናቹራል ተማሪ ከሆናችሁ መክራችሁ ኳንታ ማጋዛይን የሚባል ማጋዛይን አለ። እሱን አንብቡት። የሶሻል ተማሪ ከሆናችሁ ደግሞ ይሄ ስለ ሳይንቲፊክ ስተዲዎች ነው የሚነግራችሁ። የሶሻል ተማሪዎች ከሆናችሁ ኒውዮርክ ታይምስ፣ ስለ ኢኮኖሚክስ በኢኮኖሚስት የሚባልም እንደዚሁ ድረገጽ አለ። እነሱን አንብቡ። ጀስት ጧጧ ስትነሱ አንብቧቸው። የፓሴጅ ጥያቄዎችን የመመለስ ስኪል የሚመጣው ከሎንግ ተርም ስኪል ነው። ብዙ ስታነቡ ነው የሚመጣው እንጂ ጀስት እንደ አንድ ቶፒክ በአንድ ቀን ተረድታችሁ የምትጨርሱ ነገር አለ። ይሄን ትሪክ በማወቃችሁ ምክንያት በጣም ብዙ የምታሻሽሉት ነገር ይኖራል። ግን ሙሉ በሙሉ ደግሞ የማንበብ ስኪላችሁን የምትቀይሩት እንዳልኳችሁ እነዚህ ነገሮች ሎንግ ተርም ብዙ ጊዜ በማንበብ ነው። አንብቡ። በጣም አታምሹ። ይሄ ፈተና ከመግባታችሁ በፊት ያለውን ሌሊት በደንብ እንቅልፍ ተኙ። ከ7 ሰዓት እስከ 8 ሰዓት ወይም እስከ 9 ሰዓት ባለው ሬንጅ ውስጥ እንቅልፍ ተኙ። ጥሩ ነው። እኔም መክራችሁ በቃ 7 ሰዓት 8 ሰዓት አለቀ። የማስ ፓርቱን ደግሞ በሌሎች ቪዲዮዎች ሰርችላችኋለሁ። እነሱን በደንብ ቼክ አድርጓቸው። ቪዲዮውን ከወደዳችሁት ለጓደኞቻችሁ ሼር ማድረግ፣ ሰብስክራይብ ማድረግ አይረሳ። በቀጣይ ደግሞ የግራመር ቪዲዮዎችን እንሰራላችኋለሁ። መልካም የጥናት ጊዜ